አንተ ስነ ስርዓት ታውቃለህ እንዴ? ውጭ ብንነጋገርስ? እዚሁ አናግረኝ። እውነቱ እንዳይወጣ ፈርተህ ነው? ስለ የትኛው እውነት ነው የምታወራው? እውነቱ አንድን ህፃን ምንም የማታውቅ ልጅ አንቆ ማስጨነቅ ነው ወይስ የአባዬ ሚስት እንዳትገኝ የማይታወቅ ቦታ መደበቅ? ቆይ እንዴት እንደዚህ አይነት ስህተት ትሰራለህ? ይቅርታ አድርግልኝ፣ እፈልገዋለሁ። ናቲ፣ ይሄ በጣም ከባድ ነገር ነው። እሺ ፈልጋ አገኘ። ቆይ ግን ለምን ሁለቱን አትፈትኛቸው? ምን አይነት ፈተና? አንበሳ ወይ ነብር ይግደሉልሽ? ለአደና እንዴ እንፈልጋቸው? ጀግና እንድታገቢ ነው ቲና። እኔ እኮ ቁም ነገር ነው እየጠየኩሽ ያለሁት። ትውዴ፣ የምትወጂውን ሳይሆን የሚወድሽን አግቢ። ግን ይሁን ደግሞ ለሁለቱም አቻኩይ። ትውዴ፣ ራሽን ጠብቂ፣ ዘንጪ፣ ገንዘብ ያዥ። እሱ ነው ላንቺ የሚጠቅምሽ። ዘንጪ? አዎ ውጭ ዘንጪ፣ ምክሬ ነው። እናትን ብታሳክማት ባይ ነኝ። ምን ማለት ነው? ያኔ አባትህ ከመሬት አናቷን ሲያጋጫት የሆነ ነገር ሳይነካት አይቀርም እና የሆነ ነገር ጎድሏታል። ሰምኛለሽ? በጥፊ ብዬሽ ከዚህ ካፌ ቤትሽ እንዳላደርስሽ። እሺ? ነገ አባዬ ከሚስቱ ጋር ይገናኛል እና ያን ነገር ደግሞ አንቺ በሰፊው ስትፈልጊው ስለነበረ አንቺ ባለሽበት የሚገናኝ ነው። አዎ፣ ግን ማንም ሰው እንዲያውቅ ከአባዬ ጋር ነው በጠዋት። እኔ በሌሊት ስለሚሄድ እዛው እንገናኛለን። እንኳን ደስ ያለ ነገርሽ። አንተማ ከኔ ሚስጥር አደረከው። እኔ ግን ፈልፍያ አውጥቼ ምን ላድርግ? ለናቲ የነገርሽ ነገር እያበላሽ ሆነ እኮ ነው። አታስብሽ፣ ደግሜ ልናገር። እሺ ትሁት፣ ጠዋት እንሄዳለን። እኔ ጠየቅሽኝ አላምጥችልሻለሁ። ይሄማ የማየ የአንገት ጌጥ አይደለም። ምን? የማየ የአንገት ጌጥ በክር ነው። ምን ነው? የሆነ ሴራ እየተሰራብኝ ነው። መጣች። ደህና አደራችሁ? እንዴት ነሽ የኔ ልጅ? እባክሽ የኔ ልጅ፣ እባክሽ ዛሬ አትመልሽ። ኧረ እየጠበቃችሁ ነበር እኮ እማዬ። አባዬ በመጨረሻም ከ12 ዓመት በኋላ ሚስቱን ያገኘ ይመስላል ማለት ነው። ግን ደግሞ እዛ ጋር ገና ሚስቱ ከቤቱ ሳትወጣ የተመስገነን ልብስ ጥብቅ አድርጎ ሲይዝ ነበርና ምናልባት ሚስቱ ወደ ውጪ ስትወጣ እሷን ካያት ራሱን ሊስት ይችላል ማለት ነው። እሱ ሞታለች ብሎ 12 ዓመት ሙሉ ተስፋ ቆርጦ የተቀመጠው ሰው አሁን ደግሞ በህይወት አለች ብሎ ፊት ለፊቱ ሲያገኛት ምናልባት አባዬ ራሱን ሊስት ይችላል ማለት ነው። ግን ደግሞ ሌላ አንድ የሚያጠራጥር ነገር አለ። እነሱ ከመምጣታቸው በፊት ናቲ በጠዋት መጥቶ ነበርና እዛ ይዞት የመጣው የአንገት ሐብል የተባለው የአባዬ ሚስት የአንገት ሐብል እንዳልሆነና ትሁት የሆነ ነገር እንዳታለለችው ወይ ደግሞ እንደሸወደችው ገብቶታል ማለት ነው። የሆነ ሴራ እየተሰራብኝ ነው ብሎ ነበር ወደኋላ የተመለሰውና ናቲ እነሱ ሲገናኙ አርፎ ወይ ደግሞ እጁን አጣጥፎ እንደማይቀመጥም ግልጽ ነው ማለት ነው። እዛ ጋር የሆነ ነገር እንደሚያደርግ የታወቀ ነው። ግን እስከ መጨረሻው ድረስ የአባዬ ሚስት ወደ ውጪ ስትወጣ አላየናትምና ምናልባት ናቲ እዚህ መሃል ደግሞ እንዳይገናኙ የሆነ ነገር ሊያደርግም ይችላል ማለት ነው። ምናልባትም አይታወቅም። እድልን እዛ ጋር አስፈራርቷት ራሱ ሌላ ሰው ሊቀይሩ ይችላሉ ማለት ነው። እድልን በአንዳች ነገር እሷን ካስፈራራት ወይ ደግሞ እንዲያደርግሻለሁ የሆነ ነገር አደርግሻለሁ፣ ያንቺን እናት ያሳደገችሽን እናት አጠፋታለሁ ብሎ በዚህ መንገድ እሷን ካስፈራራትና ሌላ ሴት አምጥቶ እዛ ጋር ቁጭ ብላ እና አባዬ ሲመጡ እንድትጠብቃቸው አድርጎ ከዛም በኋላ አባዬ ደግሞ የምትወጣው ወደ ውጪ የምትመጣው ሴት የሱ ሚስት ያለመሆኗን ከተገነዘበ ተመስገንና ትሁት ላይ መናደዱ አይቀርም። ተጫወታችሁብኝ፣ እንዲያረጋችሁኝ፣ ረበሻችሁኝ በሚለው እነሱን እንዲቀየማቸው ምናልባት ናቲ ይሄንን ነገርም ሊያደርግ ይችላል ማለት ነው። በእርግጥ እዛ ጋር እድል አሁን ላይ ናቲ ምን አይነት ተንኮለኛ ወይ ደግሞ ክፉ ሰው መሆኑን ተረድታለችና ምናልባት ደግሞ እሷን ካስፈራራት ወይ ደግሞ እንዲያደርግሻለሁ የሚለውን ነገር ከነገራት እሷም ስለምትፈራ የናቲን ሀሳብ ልትቀበለው ትችላለች። እዛ ጋር ደግሞ እና አባዬ ትሁትና ተመስገን ሲመጡ እናቴ እቺው ናት ያሳደገችኝ
ያለችኝ ከመኪና አደጋ አብረን የተረፍነው ሴት እቺ ናት የሚለውን ነገር ግግም አድርጋ ልትነግራቸው ትችላለች ማለት ነው። ያኔ ደግሞ አባዬ እዛ ጋር ያለችውን እድልን እቺ አይደለችም ብሎ እሷን ከመከራከር ይልቅ ከዚህም በፊት አይቷት ስለማያውቅ የሱን ሚስት ማለት ነው እዚህ ጋር ትሁትንና ተመስገንን አታለላችሁኝ፣ ረበሻችሁኝ በሚለው እነሱን ይጣላቸዋል፣ ጥሏቸውም ሊሄድ ይችላል ማለት ነው። ናቲ ደግሞ ይሄ ነገር የሚፈልገው ነገር ስለሆነ አባዬ ትሁት ላይም ተመስገን ላይም እንዲቀየማቸው ስለሚፈልግ ይሄ ለሱ ትልቅ ስኬት ይሆንለታል ማለት ነው። ትሁት ያው እዛ ጋር የአንገት ሐብሉን ቀይራ ስለሰጠችው ወይ ደግሞ እዛ ጋር ስለሸወደች ስላታለለችው ተጫወተችብኝ በሚል እሷንም በዚህ መንገድ ሊያስቀይማት ወይ ደግሞ ሊያናድዳት ይችላል ማለት ነው። ግን ደግሞ እድልም አሁን ላይ አባዬና ሚስቱ እንዲገናኙ የምትፈልግ አይመስልም ማለት ነው። ለምን ከተባለ ከተገናኙ ወስዶብኝ ይሄዳሉ፣ እኔ ብቻዬን እሆናለሁ የሚለው ነገር ስለሚያሳስባት እሷ አሁን ላይ ትንሽ የፈራች ይመስላል ማለት ነው። ለዛም ምክንያት ሊሆን ይችላል እዚህ ጋር በናቲ ሐሳብ ልትስማማ ትችላለች። ናቲ እዚህ ጋር የአባዬን ሚስት በሌላ ሴት እንቀይር፣ እኔ ሌላ ሴት በገንዘብ ቀጥሬ ያመጣለሁ፣ እዚህ አስቀምጣታለሁ፣ ከዛን አንቺ ደግሞ እንዴት ያለሽ የሚለውን ነገር ነግሯት በናቲ ሐሳብ ልትስማማ የምትችለው ያ ስጋትም ስላለባት ሊሆን ይችላል ማለት ነው። እሷ አሁን ላይ እሷን ያሳደገቻት ሴት ከአባዬ ጋር ከተገናኘች ጥላኝ ወደ ከተማ ትሄዳለች፣ እኔ ደግሞ ብቻዬን እቀራለሁ፣ ቤተሰቦቼንም አላገኝም የሚለው ነገር ሐሳብ ስላለባት ማለት ነው። እሷ ከቤተሰቦቿ ጋር በ4 ዓመቷ ስለተለየች ቤተሰቦቿ የት ይሆኑ የት ይኖሩ ምንም የምታውቀው ነገር የለምና እሷ የምታውቀው ብቸኛው ቤተሰቧ እዚህ ጋር የአባዬን ሚስት ነውና እሷን ደግሞ እንዲወስዱባት እንዲቀሟት ስለማትፈልግ ምናልባት በናቲ ሐሳብ ልትስማማ ትችላለች ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትሁትና ስለ ተመስገን ነው። ትሁትና ተመስገን አሁን ላይ ሁለቱም በመሃላቸው ፍቅር እያደገ ይመስላል ማለት ነው። ትሁት አሁን ላይ በተለይ ናቲ ማን እንደሆነና ምን እየሰራ እንደነበረ በከፊሉም ቢሆን ተረድታለች ማለት ነው። ለዛ ደግሞ እሷ ከዚህም በኋላ ከናቲ ጋር ልትሆን አትችልም። ግን ደግሞ ምን አስባ እንደሆነ ባይታወቅም እዛ ጋር ቲና ሄዳ ናቲን ባታሳምነው ሽማግሌ የምትልክበትን ቀን አራዝም ባትለው ትሁት አሁንም ናቲ ሽማግሌውን ቤተሰቦቿ ጋር እንዲልክ ፈቅዳለት ነበር ማለት ነው። ግን ደግሞ እሱ እንዲልክ ብትፈቅድለትም ግን ቤተሰቦቿ እሱን እሺ ብሎ ይቀበሉታል፣ እሷን ይሰጡታል የሚለው ነገር ባይታወቅም ተመስገን ይሄንን ነገር እሺ እንደማይሉት የሱን ሽማግሌ እንደማይቀበሉ አውርቶ ነበርና ምናልባት ትሁትም ይሄንን ነገር አውቃ ሊሆን ይችላል ናቲን ሽማግሌ ከፈለገ ይላክ የሚለውን ነገር ስትለው የነበረው ማለት ነው። ግን ደግሞ ቢሆንም አሁን ከዚህም በኋላ ናቲና ትሁት መቼም አብሮ አይሆኑም ማለት ነው። ናቲም እዚህ ጋር ትሁት እየተጫወተችበት ወይ ደግሞ እያታለለችው የሆነ ሴራ እሱ ላይ እየሰራች እንደነበረ ገብቶታል። እዛ ጋር የአንገት ሐብሉ ይሄ ነው ብላ የማይሆን የአንገት ሐብል ስለሰጠችው ከተመስገን ጋር ሆኖ የሆነ ሴራ እያሴሩብኝ ነው የሚለው ነገር አሁን ላይ ትንሽ ግልጽ ሆኖለታል ማለት ነው። እንደ ትላንትና ምሽትም ማታ ላይ ተመስገን መጥቶ ትሁትን ወደ ውጭ ጠርቶ አውርቶ ነበርና እሱ አሁን ከዛ አንጻር ሊያስብ የሚችለው ትሁት ከተመስገን ጎን ነች፣ ከሱ ጎን ሆና ስትጫወትብኝ ነበር የሚለው ነገር ስለሚያበሳጨው ስለሚያናድደው ናቲ አሁን ላይ አባዬና ሚስቱ ሲገናኙ ቁጭ ብሎ እንደማይቀመጥና ምናልባት የሱን ሚስት በሌላ ሴት ይቀይራታል ብለን እናስባለን ማለት ነው። ሌላው ነገር ደግሞ አባዬ ዛሬ ላይ አንድ ግልጽ የሆነለት ናቲ ይሄንን ሁሉ ነገር እያደረገ ያለው አባዬና ሚስቱ እንዳይገናኙ እየሰራ ያለው ከዓለሜ ጋር መሆኑን ዛሬ ላይ ተገንዝቧል ማለት ነው። ለዛም ነው በዓለሜ ተናዶ ለካይኔ ገዛኸኝ በዚህ ምክንያት ነው እሷ እንደዚህ አይነት ጸባይ ስላላት ነበር እዛ ጨለማ ክፍል ውስጥ አስሮ ሲያሰቃያት የነበረው በሚለው ዛሬ ላይ በዓለሜ ምን ያህል እንደተናደደ ምን ያህል እንደተበሳጨ ሲናገር ነበር ማለት ነው። በእርግጥ ቲናም ይሄንን ነገር ለናቲ ነግራው ነበር። እናትህ ምን ሆና ነው እንደዚህ አይነት መጥፎ ነገር ስትሰራ ያንተ ተባባሪ የምትሆነው በሚል የሱን እናት ዓለሜንም ምን ያህል እንደተቃወመች ነግራዋለች ማለት ነው። በእርግጥ ዓለሜ ትልቅ ሰው ነች። ናቲን የሚያክል ልጅ አድርሳ እሱ እዚህ ጋር የማይሆን ነገር ወይ ደግሞ መጥፎ ነገር ሲያደርግ ከሱ ጎን ሆና ማበረታታት አልነበረባትም ማለት ነው። እሷ እንደ እናት ልጇን ከመጥፎ ነገር እየጠበቀች ምናልባትም አይታወቅም ናቲ ይሄንን ነገር በማድረግ ውስጥ እኮ እሱ ላይ ሌላ ጉዳት ይደርስ ነበር። ግን ደግሞ ይሄንን ነገር እሳቤ ውስጥ አስገብታ ዓለሜ ናቲ ይሄንን ነገር እንዳያደርግ ማስቆም ሲኖርባት እሷ ደግሞ አሁን ላይ በሐሳብ እሱን እየደገፈች እሱን እየመራች
እያለችው እንዲያደርግ በዚህ ውጣ በዚህ ግባ እያለችው እሱ የማይሆን ነገር ውስጥ እንዲገባ አድርገዋለች ማለት ነው። ይሄ ደግሞ ከአንድ እናት እንደማይጠበቅ ቲና ራሱ እዛ ጋር ለናቲ ነግራዋለች ማለት ነው። እሷ እንደ እናት አንተ መጥፎ ነገር ውስጥ እንድትገባ ማበረታታት ሳይሆን አንተ የምታደርገውን ነገር እንድታቆም ልትነግርህ ይገባል የሚለውን ነገር ነግራው ነበር ማለት ነው። ናቲ ደግሞ ይሄ ነገር ሲነገረው እሱም አይቀበልም። እሱም የእናቱ ቢጤ ልንለው የምንችል አይነት ሁኔታ ነው ማለት ነው። እናቱ መጥፎ ስትሰራ እሱም የእናቱ መጥፎነት አይታየውም። እዛ ጋር አለሚም ናቲ የሚያደርገውን ነገር እየደገፈችው ነበር ማለት ነው። ይሄ ደግሞ አባዬ ዛሬ ላይ በአለሜ እንዲያዝንና የበላችበትን ወጪት ሰባሪ ብሎ ከዚህም በፊት እሱና ትሁት አንድ ላይ ሆኖ ከገዛኝ እሷን ለማስጣል ወይ ደግሞ ከዛ ስቃይ ውስጥ ከዛ ህመሟ እንድታገግምና አሁን ያለችበት ደረጃ ላይ እንድትደርስ ምን ያህል እንደለፉላት ያንን ነገር ሁሉ እያስታወሰ ዛሬ በአለሜ ሲያዝን ነበር ማለት ነው። ግን ደግሞ አሁንም ናቲ ይሄንን ነገር እንደሚቀጥልበት ነው የምንረዳው ማለት ነው። ጠዋት ላይ መጥቶ ያንን የአንገት ሐብል ይዞ መጥቶ ለእድል ሰጥቶ የሆነ ጨዋታ ወይ ደግሞ የሆነ ሴራ እየተሰራበት መሆኑን ሲገነዘብ ወዲያው ነበር ተናዶ የሄደው። ከሱ ንዴት ደግሞ የምንረዳው የሆነ ነገር ለማድረግ ወይ ደግሞ የሆነ ሴራ ለማድረግ እንደሄደ ነው ማለት ነው። እሱ አሁን ላይ የሚያስበው ተመስገን አሸነፈኝ፣ ትሁትን ቀማኝ፣ ተሸነፍኩኝ የሚለውን ነገር ነው የሚያስበው እንጂ ትሁትን ስለሚወዳት ለሷ ፍቅር ብሎ ይሄን ነገር እያደረገ አይደለም ማለት ነው። እሱ ደግሞ ላለመሸነፍ ብሎ ከዚህም በኋላም ምናልባት መጥፎ ነገር ሊያደርግ ይችላል ማለት ነው። በእርግጥ ቲናም አሁን ላይ የራሷን አስተዋጽኦ እየተጫወተች ነው እና አባዬን ለማገዝ ማለት ነው። ግን ደግሞ አሁንም ቲና የት እንደምትሰራ ወይ ደግሞ ለምን እየጠፋች እንደምትመለስ ምንም የታወቀ ነገር የለም። እሷ ግን ስታወራ እኔ ተቀይሬያለሁ፣ መጥፎ ነገር እየሰራው አይደለውም ብላለችና ግን ደግሞ ዛሬ ላይ አንድ ሰው ደውሎ ቆይተሻል ለምን አትመጪም የሚለውን ነገር ተናግሯት ነበርና ቲና የት ነው ያለችው፣ ምን አይነት የህይወት ደረጃ ላይ ነው ያለችው የሚለው ነገር እስካሁን ምንም የታወቀ ነገር የለም ማለት ነው። ግን ደግሞ ከጸባይዋ ስንረዳ ቲና አሁን ላይ ተቀይራ ሰላማዊ ሰው እንደሆነች ነው ማለት ነው።